ከቆንጆ ሴት ጀርባ እነዚህ 8 ምልክቶችን ተመልከት። ካየህባትም አምለጥ። እነዚህ 8 ምልክቶችን ካየህባት አምለጥ፣ ሽሽ። አንደኛ፣ ታቱ። ሰውነቷን እንደ ማስታወሻ ደብተር የምትጠቀምን ሴት ተጠንቀቅ። ታቱ መነቀስ በራሱ ወንጀል ላይሆን ይችላል፣ ነገር ግን ሰውነቷ ላይ ቦታ እስኪጠፋ ድረስ የተነቀሰች የዘፈቀደ ውሳኔ የምትወስንና አመፀኛ ባህሪ ያላት ናት። ይህቺ ሴት ለትዳር መረጋጋት ሳይሆን ለሁከት የተፈጠረች ናት። ለቆዳዋ የማትሳሳ ለልቤ ትሳሳለች ብለህ እንዳታስብ። ሁለተኛ፣ የሶሻል ሚዲያ ሱሰኛ፣ ቫሊዴሽን ሲከር። ጠዋት ቁርስ ስትበላ ፎቶ፣ መንገድ ስትሄድ ስቶሪ፣ ማታም ስትተኛ ላይቭ። ለሌሎች ሰዎች ላይክና ኮሜንት የምትኖር ሴት ያንተን ፍቅር ብቻ አትፈልግም። የእርሷ በራስ መተማመን የሚለካው በቲክቶክ እና በፌስቡክ ላይክ ብዛት ነው። ስልኳን የምትወደውን ያህል አንተን ብትወድ ኖሮ ክንፍ አብቅላ መላእክት ትሆን ነበር። ሶስተኛ፣ ቦዲ ካውንት ወይም ከብዙ ወንዶች ጋር የወጣች ሴት። ይሄ ነገር ያጨቃጭቃል፣ ግን እውነቱን እንነጋገር። በህይወቷ ያገኘቻቸውን ወንዶች ሁሉ የምታስተናግድ፣ ግንኙነቶችን ሁሉ እንደ ፋስት ፉድ የምታይ ሴት ስሜታዊ መረጋጋት የላትም። ትላንት ከ10 ወንድ ጋር የነበረችን ሴት ዛሬ ካንተ ጋር ብቻ ተረጋጋለች ብሎ ማሰብ እሳትን በገለባ እንደመሸፈን ነው። አራተኛ፣ ስሜትን የምትሰውር። ወንጀሉን እርሷ ሰርታ ይቅርታ የምትጠይቀው አንተ ነህ። ሳትሳሳት እንድትሸማቀቅ የምታደርግ ወይም ጋዝላይቲንግ ላይ ጎበዝ የሆነች፣ አልቅሳ የምታሸንፍ፣ በጥፋተኝነት ስሜት የምትገዛ ከሆነ ይህቺ ፍቅረኛ አይደለችም፣ አምባገነን መሪ ናት። ስለዚህ ከዚህ አምልጥ፣ ሽሽ። አምስተኛ፣ የድራማ ንግስት። ሰላም አይመቻትም። ዛሬ ከጓደኛዋ ጋር ትጣላለች፣ ነገ ከቤተሰቧ ጋር፣ ከነገ ወዲያ ካንተ ጋር። ትንሽ ችግር ሲፈጠር ዓለም ካልተቃጠለች ትላለች። ህይወቷ ሁሌም ትርምስ ነው። አንተ የምትፈልገው የሰላም ቤት ነው ወይስ የጦር ሜዳ? ድራማ የምትወድ ሴት እድሜህን ታሳጥረዋለች። ስለዚህ ያስብበት። ስድስተኛ፣ ራዕይ የለሽ ወይም ኖ አምቢሽን። ውበት ብቻ፣ ጭንቅላትስ ምንም ዓላማ የሌላት፣ ስለ ነገ የማታስብ፣ ዛሬም ብቻ ልኑር የምትል ሴት ወደ ኋላ ትጎትታለች እንጂ አታሳድግህም። ትዳር የሁለት ሰዎች ጥምረት ነው። አንዱ ሮጦ አንዱ ከተቀመጠ ስረገላው አይሄድም። ሰባተኛ፣ ገንዘብ አባካኝ፣ ፋይናንሻል ሪስፖንሲቢሊቲ። አንተ እየቆጠብክ እሷ ታባክናለች። ብራንድ ልብስ፣ ውድ ሬስቶራንት፣ የውሸት ህይወት። የራሷን ገንዘብ በአግባቡ መምራት ያቃታት ሴት የነገው ቤትህን ታደራጃለች ብለህ አትጠብቅ። የዚች አይነት ሴት ካንተ ኪስ እንጂ ከልብ ጋር ጉዳይ የላትም። ስምንተኛ፣ ወንድን የምትጠላ፣ ዲስሬስፔክትፉል። ወንዶች እኮ ውሾች ናቸው። ወንድ ምን ይሰራል? ሁሌም ስለ ወንዶች በክፋት የምታወራ፣ አክብሮት የሌላት፣ ወንድን የምትንቅ ሴት ነገ አንተንም አታከብርህም። ውስጧ አንድ ያልተፈታ ጥላቻ አለ። ያንተን ቤት የምትሰራ በመውደድ ሳይሆን በመናቅ ነው። ስለዚህ ወንድሜ፣ ውበት ይረግፋል፣ ባህሪ ግን የመቃብር ድንጋይ ላይ አብሮ ይጻፋል። አንዲት ሴት ቆንጆ ስለሆነች ብቻ አይንህን ጨፍና አታግባ። የሚያምር ፊት ኑሮን አይሰራም። የሚሰራው የሚያምር ባህሪ ነው። ጊዜህን፣ ጉልበትህንና የነገህን ተስፋ ከነዚህ አይነት ሴቶች ጠብቅ። አለዚያ ወይ ዘንድሮ እያልክ እያማረርክ ትኖራለህ። አስተውል። እውነቱን ለመጋፈጥ የሚከፈለውን ዋጋ አትፍራ። ዓለም በስኳር የተከለለችውን ጣፋጭ መርዝ ትፋው። ሕይወት የሚጀምረው ያቺን የመረረች እውነት እንደ መድኃኒት ስትውጣት ብቻ ነው። ምርጫው ያንተ ነው። ሂሳቡ ግን የሁላችንም ነው። ዛሬ የምትዘራው ዘር ነገ የምትበላው ሾህ እንዳይሆንብህ ተጠንቀቅ። ወንድነት ስሜት አይደለም፣ ኃላፊነት ነው። ድንበርህን እንደ አገር ጠብቅ። ለቤተሰብህም እንደ ምሽግ ሁን። ጊዜ የለህምና ንቃ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ።